አርዕስተ ዜና። ዜጎች ለችግሮቻቸው መፍትሄ ለማግኘት ጥያቄ ሲያነሱ ምላሽ መስጠት ከመንግስት የሚጠበቅ ኃላፊነት እንደሆነ ተመለከተ። የሀገር አቋራጭ አሽከርካሪዎች ላይ የሚደርሰው እገታና ግድያ አሁንም እንደቀጠለ ነው ሲል የጣና የከባድ መኪና አሽከርካሪዎች የሞያ ማህበር ገለጸ። ከውጭ እስራኤል በበርካታ የጋዛ ሰርጥ አካባቢዎች ሰፊ የምድር ዘመቻ መጀመሯ ታወቀ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ገነት ዘዘውና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። አሁን ወደ ቀዳሚው ዜና አልፋለሁ። ዜጎች ለችግሮቻቸው መፍትሄ ለማግኘት ጥያቄ ሲያነሱ ምላሽ መስጠት ከመንግስት የሚጠበቅ ኃላፊነት እንደሆነ ተመለከተ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የኢትዮጵያን የጤና ባለሙያዎች በተመለከተ መብትን በሰላማዊና ህጋዊ መንገድ መጠየቅን እንደሚደግፍ በሰጠው መግለጫ አስታውቋል። መሳይ ገዛኝ ተጨማሪ አላት። የጤና ባለሙያዎች በመላ ሀገሪቱ እያካሄዱት ያለውን የከፊል ስራ ማቆም አድማ መቀጠሉን ተከትሎ የጤና ሚኒስቴር ከጤና ሙያ ማህበራት አመራርና ተወካዮቻቸው ጋር በወቅታዊ ጤና አገልግሎት አሰጣጥና በባለሙያ ጉዳዮች ዙሪያ ለሁለተኛ ጊዜ ግንቦት 8 ቀን 2017 ዓ.ም ውይይት ማድረጉ ይታወቃል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መብትን በሰላማዊና ህጋዊ መንገድ መጠየቅን እንደሚደግፍ በሰጠው መግለጫ አስታውቋል። የፓርቲው ጽህፈት ቤት ኃላፊ ዶክተር ሙሉ ዓለም ተገኝ ወርቅ እንደተናገሩት ይህ የፖለቲካ አጀንዳ ያለው ጥያቄ ባለመሆኑ መብትን በሰላማዊና ህጋዊ መንገድ መጠየቅን ስለምንደግፍ መንግስት ሀቀኛ ጥያቄያቸውን ሊመልስ እንደሚገባ ነው በመግለጫው የጠቆምነው ብለዋል። እንደዚህ አይነት በሰላማዊ መንገድ የሚደረጉ ጥያቄዎችን በጣም የምንደግፈው የምናበረታታው ነው። ትክክለኛ መንገድም ነው ብለን ነው የምናስበው። ሰላማዊና ህጋዊ መሆን ይጠበቅበታል። ከዛ ይዘለለ የትኛውንም አይነት ጥያቄ ትክክል ነው ስህተት ነው የሚል ይሁን አይሁን ጥያቄ ማቅረብ ሰላማዊና ህጋዊ ጥያቄ ማቅረብ ትክክለኛ ነገር ይመስለናል። እንደ ምክረ ሀሳብ ያቀረብነው ነገር አሁን መንግስት እያደረገ ያለው የማስፈራራት፣ የማፈን፣ የማሰር ብዙ የምናወግዘው ማንቀበለው ነገር ነው። እንደዚህ አይነት ነገር ትክክል ነው ብለን አናስብም። እንደዚህ አይነት ሰላማዊ ጥያቄዎች በጉልበት ይፈታሉ ብለንም አናምንም። ስለዚህ እስካሁን የተያዙ የጤና ባለሙያዎች እንዲለቀቁ እንፈልጋለን። መለቀቅም አለባቸው። ትክክለኛም ነገር መደረግ ያለበት እሱ ነው። ለመፍትሄውም ደግሞ በጋራ መስራት ያስፈልጋል። ይህንንም ደግሞ ትክክለኛ ብለን ያሰብነው የጋራ ግብረ ኃይል ማቋቋም፣ የጤና ባለሙያዎች ማህበራት ብዙ አሉ። ከነሱ ጋር የጋራ ግብረ ኃይል አቋቁሞ ጥያቄዎቹን በትክክል ተረድቶ ምንድናቸው፣ በአጭር ጊዜ ሊመለሱ የሚችሉ፣ በመካከለኛ ጊዜ፣ በረጅም ጊዜ ሊመለሱ የሚችሉ ምንድናቸው የሚለውን ለይቶ ማወቅ። ኃላፊው አያይዘውም ዜጎች ለችግሮቻቸው መፍትሄ ለማግኘት ጥያቄ ሲያነሱ ምላሽ መስጠት ከመንግስት የሚጠበቅ ትንሹ ኃላፊነት እንደሆነ አንስተዋል። ነገር ግን እንደዚህ አይነት ጥያቄዎች ሲጠየቁ በማንኛውም ጊዜ እንደው ዳር ላይ ሆኖ ከመመልከት ወይም እንዳልሰሙ ሆኖ በቸልተኝነት ከማየት ይልቅ ወጥቶ ሰምተናል፣ አይተናል፣ ይሄ እንደዚህ ነው፣ አረዳዳችን ይሄ ነው ማለት ይሄ ከመንግስት የሚጠበቅ በጣም ትንሹ ኃላፊነት ነው። ይሄን ኃላፊነት መንግስት ባለመወጣቱ በጣም አዝነናል። የሚያሳዝን ነገር ነው። በመጨረሻም ደግሞ የጤና ባለሙያ ከአድማ ጋር የተገናኘ ነገር ማህበረሰቡና ዜጎቹ ላይ የሚያመጣውን ጉዳት ታሳቢ አድርጎ ህሊናም ጥያቄ ስለሚኖረው በዛ መልኩ ባለሙያውም አድማውን ትቶ ወደ መፍትሄ በጋራ እንዲሰራ በህጋዊና ሰላማዊ መንገድ መብትን መጠየቅ በምንም መልኩ ሊያስቀጣ እንደማይገባና በዚህም መንገድ ጥያቄውን ለመግታት መንግስት እየወሰደ ያለውን እርምጃ አጥብቆ እንደሚያወግዝ ተጠቁሟል። በአብዛኛው የትራፊክ አደጋ እየተከሰተ ያለው ከአሽከርካሪዎች ብቃት ማነስና ለህግ ተገዢ ባለመሆናቸው ምክንያት ነው ሲል የመንገድ ደህንነትና መድን ፈንድ አገልግሎት ገለጸ። የትራፊክ አደጋ በተደጋጋሚ የሚደርስባቸውን አካባቢዎች የመለየት ስራ የተከናወነ መሆኑን አመልክቷል። መሰረት ባዩ ያዘጋጀችውን ዮሐንስ ተስፋ እንደሚከተለው ያቀርበዋል።
አዲስ አበባን ጨምሮ በተለያዩ ክልሎች የትራፊክ አደጋዎች እየተከሰቱ በሰዎች ሕይወት ላይ እንዲሁም በንብረት ላይ ከፍተኛ ጉዳት እያደረሱ መሆኑን የሚወጡ መረጃዎች ያሳያሉ። ለአብነት ያህልም ትላንት ግንቦት 10 ቀን 2017 ዓ.ም በቤንሻንጉል ጉሙዝ ክልል በግልገል በለስ ከተማ በደረሰ የትራፊክ አደጋ የ19 ሰዎች ሕይወት ሲያልፍ ከባድና ቀላል አካል ጉዳት የደረሰባቸው ደግሞ 13 ሰዎች ሆስፒታል በሕክምና ላይ እንደሚገኙ ተገልጿል። የመተከል ዞን አስተዳደር በግልገል በለስ ከተማ በደረሰው ከፍተኛ የመኪና አደጋ ምክንያት 3 የሐዘን ቀናት ታስበው እንዲውሉ መወሰኑም ይታወሳል። ከቅርብ ጊዜያት ወዲህ የትራፊክ አደጋዎች መበራከታቸውን ተከትሎ አደጋዎችን ለመከላከልና ለመቀነስ ምን እየተሰራ ነው ሲል ኢሳት የመንገድ ደህንነትና መድን ፈንድ አገልግሎትን ጠይቋል። በአገልግሎቱ የመንገድ ደህንነት ትምህርትና አቅም ግንባታ መሪ ስራ አስፈጻሚ ዮሐንስ ለማ በሰጡት ምላሽ የትራፊክ አደጋን ለመከላከል ለተማሪዎች፣ ለአሽከርካሪዎች፣ ለትራፊክ ተቆጣጣሪዎች እንዲሁም ለሌሎች አካላት ግንዛቤ የመፍጠር ስራ እየተሰራ ነው ብለዋል። የአሽከርካሪ ብቃት ማነስ፣ ተገቢ ያልሆነ የመንገድ አጠቃቀም በተቋሙ ግምገማ መሰረት ለትራፊክ አደጋ መንስኤ የሆኑ ዋነኛ ምክንያቶች መሆናቸውን ገልጸዋል። ለመንገድ ትራፊክ አደጋ መከሰት የተለያዩ ምክንያቶች ናቸው የሚዘረዘሩት። ከነዛ ውስጥ ምናልባት እንግዲህ የተሽከርካሪ ቴክኒክ ብቃት አለመሟላት፣ የእግረኞች የመንገድ አጠቃቀም ስርዓት ያለመዳብ፣ የመንገዱና የአየር ሁኔታው፣ ከዛ ባለፈ ደግሞ የአሽከርካሪዎች ቸልተኝነት የሚገለጽ ሲሆን ከዚህ ውስጥ ከፍተኛውን ድርሻ እንግዲህ ይዘው የሚገኙት አሽከርካሪዎች ናቸው። እነዚህ አሽከርካሪዎች ዋናነት ለመንገድ ትራፊክ አደጋ የሚጋለጡባቸው ደግሞ መንስኤዎቹን ምናልባት ያየን እንደሆነ አንደኛው ፍጥነት ነው። ከህግ ከተወሰነ ፍጥነት በላይ ማሽከርከር፣ አካባቢውን ሊመጥን በማይችል ሁኔታ ውስጥ ሆኖ ማሽከርከር፣ ቅድሚያ ያለመስጠት፣ ለተሽከርካሪም ሆነ ለእግረኛ ቅድሚያ ያለመስጠት፣ ህግን አክባሪ ያለመሆን፣ ህግ አስከባሪውን እንጂ ለህጉ ተገዢ ያለመሆን አብዛኛውን ጊዜ ከአሽከርካሪዎች ጋር የሚታዩ ክፍተቶች ናቸው። በሌላ በኩል ቅድም እንዳነሳሁት ተገቢ ባልሆነና ባልተፈቀደ ተሽከርካሪ ላይ የህዝብ አገልግሎትን መስጠትም አንዱ ለመንገድ ትራፊክ አደጋ መከሰት ምክንያቶች ናቸው ብለን የለየናቸው ናቸው። ስራ አስፈጻሚው አክለውም ከነዚህ ምክንያቶች በተጨማሪ በተደጋጋሚ አደጋ የሚደርስባቸው ቦታዎች እየተለዩ ነው ብለዋል። መንገዶቹ ከተለዩ በኋላም ማስተካከያ እንዲደረግባቸው ከክልሎች እንዲሁም ከኢትዮጵያ መንገዶች አስተዳደር ጋር በጋራ እየተሰራ ነውም ብለዋል። ተደጋጋሚ አደጋ የሚደርስባቸውን ቦታዎች ከክልልና ከተማ መስተዳደር ጋር በጋራ በመሆን ቦታዎችን የመለየት ጥናት የማድረግና እዛ አካባቢ ላይ ምንድን ያለበት ችግር ብሎ የመለየት ስራዎች ናቸው የሚሰሩት። ምናልባት የምልክትና ማመልከቻ ጉድለት ሊሆን ይችላል፣ ለህብረተሰቡ በቂ ግንዛቤ አለመስጠት ሊሆን ይችላል፣ የኢንጂነሪንግ ጉዳይን የሚፈልግ ሊሆን ይችላል። ሌሎችንም ነገሮችን ታሳቢ ሊያደርግ ስለሚችል በሀገር አቀፍ ደረጃ የት አካባቢ ላይ ተደጋጋሚ አደጋዎች ይደርሳሉ የሚሉትን የመለየት ስራ ተሰርተዋል። ይህንን መለየት ደግሞ ብቻም ሳይሆን ለሚመለከተው አካል ለክልልና ከተማ መስተዳደር መንገድን የሚገነቡ አካላት አሉ። የፌዴራል መንገድ ላይ ደግሞ የመንገድ አስተዳደር የኢትዮጵያ መንገዶች አስተዳደር አለ። በቅርበት ነው በጋራ ከነሱ ጋር አብረን እየሰራን ያለ ነውና የማሻሻያ ስራዎች እንዲሰሩ የማድረግ ተግባራትም እየተከናወኑ ነው የሚገኙት። አሽከርካሪዎች የሚወጡ ህጎችና መመሪያዎችን ተግባራዊ እንዲያደርጉ እየተሰራ መሆኑን የመንገድ ደህንነትና መድን ፈንድ አገልግሎት ገልጿል። በክረምት ወቅት ወንዝ አካባቢ የሚዝናኑ የታዳጊ ተማሪዎች ወላጆች የልጆቻቸውን እንቅስቃሴ መከታተል ይጠበቅባቸዋል ተባለ። የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽን የክረምቱን ወቅት ተከትሎ ለጎርፍ አደጋ ተጋላጭ ናቸው ተብለው በተለዩ አካባቢዎች ህብረተሰቡ ጥንቃቄ እንዲያደርግ አሳስቧል። ገነት ዘዘው ያዘጋጀችውን ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። በአዲስ አበባ ከተማ ከሚደርሱ የተፈጥሮና የሰው ሰራሽ አደጋዎች መካከል ጎርፍ፣ እሳት፣ የመሬት መንሸራተትና የትራፊክ አደጋ ይገኙበታል። በመሆኑም የዘንድሮውን ክረምት ተከትሎ ሊከሰቱ የሚችሉ የጎርፍ አደጋዎችን ለመከላከል ከወዲሁ ምን እየተሰራ ነው ሲል ኢሳት የአዲስ አበባ የእሳትና አደጋ ስጋት ስራ አመራር ኮሚሽንን ጠይቋል። የኮሚሽኑ የህዝብ ግንኙነት ባለሙያ ንጋቱ ማሞ በሰጡት ምላሽ ለጎርፍ አደጋ ተጋላጭ ናቸው ተብለው በተለዩ ቦታዎች ላይ ለህብረተሰቡ የግንዛቤ ማስጨበጫ ስራ እየተከናወነ እንደሚገኝ ገልጸዋል። ቀደም ሲል በከፍተኛ ደረጃ ሲከሰት የነበረውን የጎርፍ አደጋ በዚሁ ዓመት ለመቀነስ ጥረት እየተደረገ መሆኑንም ጭምር አብራርተዋል። አያይዘውም የጉዳቱን መጠን ለመቀነስ ከኢትዮጵያ ሜትሮሎጂ ኢንስቲትዩት እና ከሌሎች ባለድርሻ አካላት ጋር በቅንጅት እየተሰራ ነው ብለዋል። በሁሉም ክፍለ ከተሞች ለጎርፍ አደጋ ተጋላጭ የተባሉ ቦታዎችን በጥናት ለይተናል። ይህን ካደረግንም በኋላ ችግሩ የማቅለያ ስራ እንዲከናወን
ያለንበት። ከኛ ጋራ በትብብር የሚሰሩ ባለድርሻ አካላት አሉ። በተለይም ተጋላጭ ከሆኑ ቦታዎች የህብረተሰብ ክፍሎች ከወረዳዎች ከክፍለ ከተሞች ጋራ በጋራ በመሆን የግንዛቤ ማስጨበጫ ስራዎች እየሰራን እንግዲህ ዝናብ ሲጥል እንቅስቃሴን መገደብ ያስፈልጋል። በተለያየ ምክንያት ኑሯችንን እንደዚሁም ደግሞ እንቅስቃሴዎቻችንን ወንዝ አካባቢ ያደረገን የማህበረሰብ ክፍሎች ደግሞ የተለየ ጥንቃቄ ማድረግ ያስፈልጋል። ይህ በእንዲህ እንዳለ በክረምት ወቅት ወንዝ አካባቢ የሚዝናኑ ታዳጊ ተማሪዎች በስፋት የሚስተዋሉ በመሆኑ ወላጆች የልጆቻቸውን እንቅስቃሴ መከታተል ይጠበቅባቸዋል ነው ያሉት። ክረምት ትምህርት የሚዘጋበትም ጊዜ ስለሚሆን በተለይ ታዳጊዎች ወጣቶች ዋና ለመዋኘት ወንዝ አካባቢ መውረድ ሁኔታ አለ በስፋት ወላጆች እና አካባቢ ማህበረሰብም ልጆቻቸውን መቆጣጠርና ልጆቻቸውን እንቅስቃሴ መከታተልና ልጆቻቸውን ከመሰል አደጋ መጠበቅ ያስፈልጋል። እንግዲህ እነዚህንና የመሳሰሉ ጥንቃቄዎችን በማድረግ ሊደርስ የሚችለው ሊያጋጥም የሚችለውን አደጋ መቀነስ የምንችልበት እድል አለና ይሄን ማድረግ ያስፈልጋል። እንግዲህ ይሄ አደጋው ከመድረሱ በፊት አስቀድሞ የመከላከል ስራ ነው። ከዚህ አልፎ ለሚያጋጥሙ አደጋዎች ደግሞ በ11ዱም ቅርንጫፍና በማዕከል የጎርፍ አደጋ ሲያጋጥም ምላሽ የሚሰጥ ቡድን አለን። እሳት ላይ ብቻ አገልግሎት እንደምንሰጥ መረዳት አለ። ነገር ግን የጎርፍ አደጋንም ሌሎች ድንገተኛ አደጋዎችንም ምላሽ የሚሰጥ ክፍል አለን። ህብረተሰባችን እንግዲህ ጥንቃቄው ላይ ያተኩር። በመዲናዋ በከፍተኛ ደረጃ ለጎርፍ አደጋ ተጋላጭ የሆኑ 378 ቦታዎች መለየታቸውም ተገልጿል። የሀገር አቋራጭ አሽከርካሪዎች ላይ የሚደርሰው እገታና ግድያ አሁንም እንደቀጠለ ነው ሲል የጣና የከባድ መኪና አሽከርካሪዎች የሙያ ማህበር ገለጸ። ማህበሩ በትራንስፖርት ዘርፍ ላይ የሚፈጠሩ ተግዳሮቶች የኑሮ ውድነቱን በማባባስ ረገድ ከፍተኛ ሚና እንዳላቸው ተመልክቷል። ሰላማዊት ሙልጌታ ተጨማሪ አላት። በኢትዮጵያ ካለፉት ዓመታት ጀምሮ እስካሁንም የዘለቀው የእርስ በርስ ግጭት ለንጹሃን ዜጎች ፈተና ሆኗል። ከዚህም አልፎ በተለያዩ አካባቢዎች በንጹሃን ዜጎች ላይ የታጠቁ አካላት የሚያደርሱት እገታና ግድያ ቀላል የሚባል አይደለም። እነዚህና መሰል ችግሮች በሀገር አቋራጭ ከባድ መኪና አሽከርካሪዎች ላይ በተደጋጋሚ የሚፈጸሙ ድርጊቶች ናቸው። ኢሳት ነጻ የህዝብ ሚዲያ የከባድ መኪና አሽከርካሪዎች የሚያጋጥሟቸው ተግዳሮቶች ምንድን ናቸው ሲል የጣና የከባድ መኪና አሽከርካሪዎች የሙያ ማህበርን ጠይቋል። የማህበሩ ጸሐፊ አቶ ሰጡ ብርሃን እንዳሉት በጸጥታ ችግር ምክንያት ለ24 ሰዓታት እንቅስቃሴ ይደረግባቸው የነበሩ ቦታዎች የሰዓት ገደብ መደረጉን ገልጸው ይሁን እንጂ አሽከርካሪዎች ላይ የሚደርሰው እገታ አሁንም እንደቀጠለ ነው ብለዋል። በሌላ በኩል የታገቱ ወገኖችን ለማስለቀቅም ሆነ ችግሩን በዘላቂነት ለመፍታት ምንም አይነት ጥረት እየተደረገ አለመሆኑን አስረድተዋል። በተለያዩ አካባቢዎች እገታዎች አሁንም ቀጥለዋል አሉ። በተደጋጋሚ ያው ይሄን የተቀረፈ ችግር አይደለም። ምክንያቱም ያው አሽከርካሪዎቹ ያገቱትን አሳዶ የሚይዝና የሚያስለቅቅ በህግ የሚጠይቅ የለም። እስካሁን የተሰራም ስራም ባለመኖሩ በፊት 24 ሰዓት የሚነዱባቸው መንገዶች አሁን 10 ሰዓትና ከዛም ያነሰ ጊዜ የሚነዳባቸው ሲቹዌሽን ስላለ አሽከርካሪው በምሽት መንዳትን አቁሟል። ችግር ወዳለባቸው ጠዋት 2 ሰዓት 1 ሰዓት የሚለቀቅበት አሁን ከአዲስ አበባ ወደ ጎጃም መስመር በፊት 24 ሰዓት የምትንቀሳቀሽበት መንገድ ነው የነበረው ፊት ማለት ነው። አሁን አቺም 12 ሰዓት ስትደርሺ ጫንጮ ምናምን ኬላ ይዘጋል፣ ከባዋጤውንም ይዘጋል። በቃ መንገዱ ዝግ ነው። በእንደዚህ ምክንያቶች ይመስላል ያ የቀነሰ የመሰለው ምንድነው እንቅስቃሴ ተገድቦ ማለት ነው። ተከብሮ አይደለም እንደኔ ችግሮች አሉ። አሁንም ስቲል ሹፌሮች ይታገታሉ፣ ይገደሉባቸው አካባቢዎች አሉ አሁንም ማለት ነው። ቅርራቱ በግሽን መንገድ አብደራፊ ዙሪያ 8 ሹፌሮች ነው የታገቱት በአንድ ቀን አንድ ቦታ ላይ። በሌላ በኩል ከመንግስት ውጪ የሆነና በየመንገዱ የሚሰበሰብ ከፍተኛ የሆነ ህገወጥ ቀረጥ እነዚህን የማህበረሰብ ክፍሎች እያማረረ መሆኑን አንስተዋል። መንግስት እነዚህና መሰል ችግሮችን ለመቅረፍ እየሰራ መሆኑን ቢገልጽም ችግሮቹ አሁንም እንደቀጠሉና ህገወጥ ኬላዎች እየተበራከቱ መሆናቸውን አቶ ሰጡ ብርሃን አስታውቀዋል። የኬላ ጉዳይ ችግር በተደጋጋሚ የሚነሳ ነው። በመንግስትም ደረጃ መንግስት ራሱ በፓርላማ ከ293 ነው 97 ኬላ ህገ ወጣሉ ብሎ ተናግሯል። እንግዲህ የትራንስፖርትና ነገር ግን ችግሩን እንደኛ መናገር እንጂ ህገ ወጥ ያሉትን ኬላ ወደ ማስነሳት የሄዱበት ሂደት ያው ብዙም አይደለም። አንዳንድ ቦታዎች ተነሱ ተመልሰው የተቀመጡ አሉ። አሁን ወደ ድሬዳዋ መስመር ተነሱ የሚባሉ በተለያዩ አካባቢዎች ደግሞ ኬላዎች ከዕለት ዕለት ቁጥራቸው እየጨመረ ነው እንጂ የመጡት አልቀነሱም። ማስነሳት የመንግስት ድርሻና ግዴታ ነው ብዬ አምናለሁ። ህገ ወጥ ናቸው ብሎ ካመነባቸው ኤቭሪ ዳይሬክሽን
የቀረጥ ኬላዎች እየተበራከቱ ነው የመጡት። ተቀየረ ነገር የለም። በተለያዩ አካባቢዎች ላይ የጸጥታ ችግርና ህገወጥ ኬላዎች መኖር በሸማቹ ማህበረሰብም ላይ የሚያሳድረው ተጽዕኖ ቀላል የሚባል አለመሆኑን ገልጸው የኑሮ ውድነቱን በማባባስ ረገድ ከፍተኛ ሚና እንዳለው አስረድተዋል። አይደለም የጸጥታ ችግር የኬላዎች በየቦታው መፈጠር እኮ የትራንስፖርት ዘርፉ በኑሮ ውድነት ላይ ከፍተኛ ጫና ነው ያሳድራል። ምክንያቱም አሁን በ300 ኪሎ ሜትር 22 ኬላ የመንግስት የቀረጥ ኬላዎች ሲኖሩ 22 ቦታ የምትቀረጭውን ገንዘብ ሹፌሩ ኪራይ ላይ ነው የሚጨምረው፣ ነጋዴው ግብአቱ ላይ ነው የሚጭነው። ያንን አይከስርማ፣ ከዛ ላይ ነው የሚጭነው። ተጎጂው ማነው? ሸማቹ ማህበረሰብ ነው። ከዛ ውጭ ደግሞ የትራንስፖርት ችግር ወዳለባቸው ለመሄድ ፍርሃት ስለሚኖር ብዙ ጊዜ ምን ይሆናል? የመኪና ኪራይ ዋጋ ከፍ ይላል፣ ሪስክ ወስደው ስለሚሄዱ ማለት ነው። ይሄም ምን ይጨምራል? የሸቀጦች ዋጋ ንረትን ያመጣል፣ ያስከስታል። ስለዚህ በአንድም በሌላ መንገድ ተጎጂው ከሹፌሩ ጎን ተጎጂው ሸምቶ የሚያረው ማህበረሰብ ነው። በሀገሪቱ ግጭት ከተከሰተበት ጊዜ ጀምሮ ከ200 በላይ የሚሆኑ ወደ ተለያዩ አካባቢዎች የሚጓዙ አሽከርካሪዎች ላይ የግድያ ተግባር እንደተፈጸመባቸውና በርካቶች ደግሞ እንደታገቱ ከዚህ ቀደም ለኢሳት ገልጸው ነበር። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት የአየር ሰዓት ላይ ደርሰናል። የቢዝነስ ዘገባዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ ቢዝነስ መረጃዎች። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸውን የቢዝነስ ዘገባዎች ይዤላችሁ ቀርቤያለሁ። ከዘገባዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የቻይናው የኤሌክትሪክ ተሽከርካሪ አምራች GSE 2 የመኪና ሞዴሎችን ለኢትዮጵያ ገበያ አቀረበ። የሁዋጂያን ኢንዱስትሪ በኤሌክትሪክ ተሽከርካሪ አምራችነት ቀዳሚ ከሆኑ ኩባንያዎች አንዱ የሆነው የቻይናው የጓንጉዞ አውቶሞቢል ኩባንያ GSE ምርቶችን በኢትዮጵያ ለማቅረብ የሚያስችለውን የመኪና ሞዴል የማስተዋወቅ መርሃ ግብር አካሂዷል። ኩባንያው በመርሃ ግብሩ AI on Y እና ES9 የተሰኙ ሁለት የኤሌክትሪክ ተሽከርካሪ ሞዴሎችን ማስተዋወቅን ገልጿል። በመርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን የኢትዮጵያ መንግስት በነዳጅ የሚሰሩ መኪኖችን ማምረት ማስመጣትና መገጣጠም በመከልከሉ ሀገሪቱ እንደ GSE ላሉ ታዋቂ ኩባንያዎች ምቹ ገበያ ትሆናለች ብለዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርሃሶን በበኩላቸው የኩባንያው ወደ ኢትዮጵያ መምጣት ለሁለቱ ሀገሮች የንግድ ትስስር ትልቅ ሚና እንደሚኖረው ተናግረዋል። አክለውም መንግስት ለኤሌክትሪክ አውቶሞቢል አቅራቢዎች ሁሉን አቀፍ ድጋፍ እንደሚያደርግ ጠቅሰው ኩባንያው ወደ ኢትዮጵያ ገበያ መግባቱ ሰፊ የገበያ እድል እንደሚፈጥርለት ገልጸዋል። የሁዋጂያን ሊቀመንበር ዣንግ ሁዋንሮንግ በበኩላቸው ኩባንያው በቀጣይ የኤሌክትሪክ መኪኖችን በኢትዮጵያ ለማምረት እቅድ መያዙንና ይህም የኢትዮጵያና የቻይናን ይበልጥ በንግድ ለማጠናከር እንደሚረዳ ተናግረዋል። በአሁኑ ወቅት ከ100 ሺህ በላይ የኤሌክትሪክ ተሽከርካሪዎች በኢትዮጵያ የሚገኙ ሲሆን መንግስት በቀጣዮቹ 10 ዓመታት ውስጥ እስከ 500 ሺህ የሚደርሱ የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት አቅዶ እየሰራ መሆኑ ይታወቃል። የውጭ ባንኮች ከሚቀጥለው ዓመት አጋማሽ ጀምሮ የኢትዮጵያን የፋይናንስ ዘርፍ ይቀላቀላሉ ተባለ። በኢትዮጵያ የውጭ ባንኮች ስራ ለማስጀመር በተያዘው እቅድ መሰረት የመጀመሪያዎቹ ባንኮች በመጪው በጀት ዓመት አጋማሽ ወደ ስራ እንደሚገቡ ብሔራዊ ባንክ አስታውቋል። ለዚህም አስፈላጊ ዝግጅቶች መደረጋቸውን የብሔራዊ ባንክ ገዢ ማሞ ምረቱ ገልጸዋል። የውጭ ባንኮች ወደ ኢትዮጵያ እንዲገቡ ማድረጉ እውን እንደሚሆን የብሔራዊ ባንክ ገዢ ቢጠቅሱም የትኞቹ ባንኮች ሊገቡ እንደሚችሉ አለመግለጻቸውን ሪፖርተር አስነብቧል። ባንኮቹ ቢገቡ አይቀበሏቸውም የተባሉ አንዳንድ መመሪያዎች የውጭ ባንኮች ይገባሉ ተብሎ ከተጠቀሰው ጊዜ ቀደም ብሎ የሚስተካከሉ መሆኑም ተመልክቷል። ከነዚህ መካከል በአሁኑ ወቅት ባንኮች በአስገዳጅ እንዲገዙ የሚጠየቋቸው ቦንዶችና የ18 በመቶ የብድር ገደብ ጣሪያ ይገኙበታል። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምረቱ እነዚህ መመሪያዎች እንደሚሻሩና ለዚህም ቀነ ገደብ መቀመጡን ነው የተናገሩት። የቀድሞ የሜቴክ አመራሮች ከፍተኛ ኪሳራ አስከትለዋል በሚል ምርመራ እንዲደረግባቸው ተጠየቀ። የመንግስት ወጪ አስተዳደርና ቁጥጥር ቋሚ ኮሚቴ የቀድሞ የብረታ ብረት ኢንጂነሪንግ ኮርፖሬሽን ሜቴክ አመራሮች በድርጅቱ ላይ ለደረሰው የ4 ቢሊዮን ብር የበጀት ጉድለትና ሌሎች ችግሮች ተጠያቂ እንዲሆኑ የፍትህ ሚኒስቴር ጥልቅ ምርመራ እንዲያደርግ ጥሪ አቅርበዋል። ይህ ጥሪ የቀረበው ኮሚቴው በኢትዮ ኢንጂነሪንግ ግሩፕ ቀደም ብሎ ሜቴክ የፋይናንስ አፈጻጸም ላይ ባደረገው ክትትልና በኦዲት ሪፖርት ግኝቶች ላይ ከተወያየ በኋላ ነው። ሪፖርቱ
ከ2013 እስከ 2015 ባሉት ዓመታት ግሩፑ ከምርት ሽያጭ ሊያገኝ ከሚገባው 5.5 ቢሊዮን ብር ውስጥ 1.2 ቢሊዮን ብር ብቻ ማግኘቱን ያሳያል። የኮሚቴው ሰብሳቢ ወይዘሮ የሽመቤት ደምሴ ይህ የህዝብ ሀብት በከንቱ በወደመበት ወቅት የነበሩት አመራሮች ተጠያቂ መሆን አለባቸው ብለዋል። የፍትህ ሚኒስቴርም ጥልቅ ምርመራ በማድረግ ተጠያቂነትን እንዲያረጋግጥ አሳስበዋል ሲል የዘገበው ካፒታል ጋዜጣ ነው። በክልሉ የተመረተ ከ20 ኪሎ ግራም በላይ የኦፓል ማዕድን ምርት ለውጭ ገበያ ቀረበ። በአማራ ክልል በበጀት ዓመቱ 9 ወራት ከ20 ኪሎ ግራም በላይ የኦፓል ማዕድን ምርት በማዕከላዊ ገበያ በኩል ለውጭ ገበያ መቅረብ መቻሉን የክልሉ ማዕድን ሀብት ልማት ቢሮ አስታወቀ። በተጨማሪም 76 ኪሎ ግራም የወርቅ ምርት ለብሔራዊ ባንክ መቅረቡ ተመልክቷል። የቢሮ ኃላፊ አቶ ኃይሌ አበበ እንደገለጹት ለውጭ ገበያ ከቀረበው የኦፓል ማዕድን ምርት ከ7.4 ሚሊዮን በላይ የአሜሪካን ዶላር ገቢ ተገኝቷል። በዚህም ክልሉ በሀገሪቱ የውጭ ምንዛሬ እንድታገኝ የበኩሉን አስተዋጽኦ ማድረጉን አንስተዋል። በቀሪው ሩብ የበጀት ዓመትም ተጨማሪ እሴት የተጨመረበት የኦፓል ምርት ለውጭ ገበያ ለማቅረብ ጥረት እየተደረገ መሆኑን ገልጸዋል። ክልሉ በከበሩ ማዕድናት የበለጸገ መሆኑን አንስተው በቀጣይ የሀገር ውስጥና የውጭ ባለሀብቶችን በመሳብ ሀገሪቱ ከዘርፉ ማግኘት የሚገባትን የውጭ ምንዛሬ ገቢ እንድታገኝ በመደገፍ ትኩረት ሰጥቶ እየሰራ ይገኛል ብለዋል። ከኦፓል ምርቱ በተጨማሪ 76 ኪሎ ግራም የወርቅ ምርት ለብሔራዊ ባንክ መቅረቡን አመልክተዋል። በደላንታ ወረዳ ማዕድን ሀብት ልማት ጽሕፈት ቤት የማዕድን ፍቃድ አስተዳደር ቡድን መሪ አቶ በሪሁን አበረ በበኩላቸው ባለፉት ወራት ጥሬና እሴት የተጨመረበት የኦፓል ምርት ከወረዳው በክልሉ በኩል ወደ ማዕከላዊ ገበያ መቅረቡን ተናግረዋል። ከተመረተው ውስጥም እሴት የተጨመረበት ኦፓል 1457 ኪሎ ግራም መሆኑን ጠቅሰው በወረዳው በባህላዊ የኦፓል ማምረት ስራ የተሰማሩ 30 ማህበራት እንዳሉ ጠቁመዋል። የማዕድን ሀብት ልማት ቢሮ መረጃ እንዳመላከተው ባለፈው በጀት ዓመት ከክልሉ ተመርቶ በማዕከላዊ ገበያ በኩል ወደ ውጭ ከተላከው የኦፓል ምርት ከ2 ሚሊዮን 360 ሺህ የአሜሪካን ዶላር በላይ ገቢ ተገኝቷል። ዘገባው የኢዜአ ነው። ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ኬንያዊቷ ጠበቃና የቀድሞ ፍትህ ሚኒስትር ማርታ ካሩዋ በታንዛኒያ የተቃዋሚውን ቱንዱ ሊሱ የችሎት ሂደት እንዳይከታተሉ ከሀገር መባረራቸውን ገለጹ። እርሳቸውን ተከትለው የሄዱ ሁለት ባልደረቦቻቸውም በቁጥጥር ስር ውለው ከሀገር እንዲወጡ መደረጋቸውን ተናግረዋል። የታንዛኒያ ባለስልጣናት በጉዳዩ ላይ እስካሁን ድረስ የሰጡት ማብራሪያ የለም። የታንዛኒያ ዋነኛ ተቃዋሚ ፓርቲ ቻዴማ ሊቀመንበር የሆነው ሊሱ ባለፈው ወር በአገር ክህደት ወንጀል ከተከሰሰ በኋላ ዛሬ ፍርድ ቤት ይቀርብ ነበር። በታንዛኒያ በጥቅምት ወር ከሚካሄደው ፕሬዝዳንታዊና የህዝብ ተወካዮች ምክር ቤት አባላት ምርጫ በፊት መንግስት ተቃዋሚዎችን ማሰር መጀመሩ የሰብአዊ መብት ተሟጋቾችን ስጋት መጨመሩ ተገልጿል። ሊሱ የተከሰሰው በሞት ሊያስቀጣ በሚችለው በአገር ክህደቱ ወንጀል በመሆኑ ዋስትና ሊፈቀድለት አልቻለም። እንደ አውሮፓውያኑ አቆጣጠር በ2017 ከተደረገበት የግድያ ሙከራ ተርፏል። ባለፈው ሚያዝያ ወር የተቃዋሚ መሪው ማሻሻያዎች ሳይደረጉ ምርጫ አይታሰብም የሚል ዘመቻ ማካሄዱን ተከትሎ በቁጥጥር ስር ውሏል።
ካሯ የሰብአዊ መብት ተሟጋች ሲሆኑ ወደ ኋላ እየተንሸራተተ ያለ ሲሉ የሚጠሩትን የምስራቅ አፍሪካ ዲሞክራሲ በይፋ በመተቸት ይታወቃሉ። ጠበቃዋ ባለፈው ዓመት ከኬንያ ወደ ኡጋንዳ ተወስደው የአገር ክህደት ወንጀል ክስ የተመሰረተባቸው የኡጋንዳ ተቃዋሚ ፖለቲከኛ ኪዛ ቤሲጌ ጠበቃ ናቸው። ልክ እንደ ሲሉ ሁሉ ኪዛም የቀረበበትን ክስ ፖለቲካዊ ነው ሲል ውድቅ አድርጓል። እስራኤል በበርካታ የጋዛ ሰርጥ አካባቢዎች ሰፊ የምድር ዘመቻ መጀመሯ ታወቀ። የእስራኤል መከላከያ ሰራዊት የምድር ጦር በሰሜንና በደቡብ የጋዛ ክፍሎች ዘመቻ መጀመሩን ቢያሳውቅም እስራኤል በዶሃ ተደራዳሪዎች በተገኙበት ወቅት የጋዛን ጦርነት ለማስቆም ስምምነት ላይ እደርሳለሁ ስትል በልዑካን ቡድኗ በኩል ገልጻ ነበር። ዮሐንስ ተስፋ ተጨማሪ አለው። እስራኤል በጋዛ ሰርጥ የጌዲዮን ሰረገላዎች የሚል ሰፊ የምድር ዘመቻ የጀመረች ሲሆን የእስራኤል መከላከያ ኃይልም እሁድ ዕለት እንዳስታወቀው እነዚህ የምድር ላይ ዘመቻዎች የአዲሱ ጥቃት የመክፈቻ ምዕራፍ አካል መሆናቸውንና በፍልስጤም ባለስልጣናት እንደተዘገበው ደግሞ የእስራኤል ጦር ማስፋፋት የፈለገው የታጋቾችን መለቀቅና ሐማስን ማሸነፍን ጨምሮ ሁሉንም የጦርነት ዓላማዎች ለማሳካት ያለመ ነው ብሏል። በደቡባዊ እዝ ውስጥ ያሉት የመከላከያ ሰራዊት አባላት፣ ሁለቱ የቋሚ ጦር አባላትና ተጠባባቂዎች በሰሜናዊና ደቡባዊ ጋዛ ሰርጥ ሰፊውን የምድር ዘመቻ መጀመራቸውን ወታደሮቹ ተናግረዋል። በደርዘን የሚቆጠሩ አሸባሪዎችን ማጥፋታቸውን፣ የሽብር መሰረተ ልማቶችን ማውደማቸውንና በአሁኑ ወቅት በቁልፍ ቦታዎች ላይ ተሰማርተው እንደሚገኙም ገልጸዋል። በደቡብ እዝ የሚመራው የመከላከያ ሰራዊት በፖለቲካው አመራር መመሪያ መሰረት ኦፕሬሽን የጌዲዮን ሰረገላዎችን ከፍቷል። በጋዛ ውስጥ በሚካሄደው ጦርነት ሁሉንም ግቦች ለማሳካት ኦፕሬሽኑን እንጀምራለን። የታጋቾችን መመለስና የሐማስን አገዛዝ ማስወገድ ከማንኛውም ሂደት ጋር እንዴት ማላመድ እንደምንችል አጽንኦት መስጠቱ አስፈላጊ ነው። በደቡባዊ ጋዛ ሰርጥ በካን ዩኒስ የሚገኘው ይህ ሆስፒታል ሙሉ በሙሉ ካልተዘጉ ጥቂት ሆስፒታሎች አንዱ ነው። በእስራኤል የማያባራ የአየር ድብደባ በደርዘን የሚቆጠሩት ቆስለው ወደዚህ ሆስፒታል ይመጣሉ። ሙስሊሞች የት አሉ? የአረብ ሀገራት የት አሉ? በእኛ ላይ እየደረሰ ያለውን አያዩምን? በየዕለቱ ሴቶችና ህጻናት ይታረዳሉ። የእነሱ ጥፋት ምንድን ነው? ይህ ኢፍትሐዊ አይደለም። ማንም አያይንም። ማንም ስለኛ አያስብም። እንደ በጎች ብቻ እየታረድን ነው የምንቀጥለው። ዘ ታይምስ ኦፍ እስራኤል እንደዘገበው ኦፕሬሽን የጌዲዮን ሰረገላዎች የሚለው ስም የመጽሐፍ ቅዱስ ተዋጊውን ጌዲዮንን የሚያመለክት ሲሆን እስራኤላውያን እንደሚያምኑ ከሆነ ጌዲዮን ሚዲያማውያንን ድል ለማድረግ የአይሁድ ነገዶችን ሰራዊት የመራው ነቢይና ወታደራዊ መሪ ነው። የእስራኤል ጦር የመሬት ላይ ውጊያውን በጀመረበት በዚህ ወቅት ጋዛን በአየር ድብደባ መምታቱንም እንደቀጠለ ነው። በጋዛ ሰርጥ የሚገኙ ሆስፒታሎችና የሕክምና ባለሙያዎች እስራኤል በፍልስጤም ግዛት ባደረገችው ጥቃት በትንሹ 103 ሰዎች መሞታቸውን ተናግረዋል። እዚህ አልነበርኩም። ሁሉም የቤተሰብ አባላት ጠፍተዋል። ማንም የቀረ የለም። ልጆቹም ወላጆቻቸውም ተገለዋል። እናቴም ሞተች እና ደግሞ የእህቴ ልጅ አይኗ ጠፋ። በሐማስ የሚመራውና ጋዛ የሚገኘው የጤና ጥበቃ ሚኒስቴር በሰሜናዊ ጋዛ የሚገኙ ሁሉም የህዝብ ሆስፒታሎች አሁን ከአገልግሎት ውጪ መሆናቸውን አስታውቋል። የመጨረሻው ተቋም ኢንተርኔሽናል ሆስፒታል በከባድ የእሳት ቃጠሎና የእስራኤል ከበባ የታካሚዎችን የሰራተኞችንና የቁሳቁስ አቅርቦትን ካቋረጠ በኋላ ለመዘጋት ተገዷል። መረጃውን ስናጠናቅር አልጄዚራ፣ ፍራንስ 24 እና ታይምስ ኦፍ ኢዝራኤልን በዋቢነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ እየደረሰ ነው። አሁን ደግሞ የስፖርት ዘገባዎችን የምትከታተሉበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ።
በማንቸስተር በተካሄደ የ10 ኪሎ ሜትር ውድድር ኢትዮጵያውያን አትሌቶች አሸነፉ። ትላንት እሁድ በማንቸስተር በተደረገ 10 ኪሎ ሜትር ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታዎች አሸናፊ ሆነዋል። በወንዶች አትሌት ሰለሞን ባረጋ ርቀቱን 22 ደቂቃ ከ49 ሰከንድ በሆነ ሰዓት በመጨረስ በአንደኝነት ሲያጠናቅቅ፣ ሞስነት ገረመው አራተኛ ደረጃ በመያዝ ጨርሷል። በሴቶች ደግሞ አትሌት መዲና ይሳ 30 ደቂቃ ከ42 ሰከንድ በመግባት አንደኛ ስትሆን፣ ጎይተተን ገብረስላሴ ሶስተኛ ደረጃ በመያዝ አጠናቃለች። ወልዋሎ አዲግራት ዩኒቨርሲቲ እግር ኳስ ቡድን ከኢትዮጵያ ፕሪሚየር ሊግ ወደ ከፍተኛ ሊግ መውረዱን ያረጋገጠ የመጀመሪያው ቡድን ሆነ። በ30ኛው ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር በትላንትናው ዕለት ከኢትዮ ኤሌክትሪክ ጋር ጨዋታውን ያደረገው ወልዋሎ አዲግራት ዩኒቨርሲቲ 0-0 በሆነ ውጤት በማጠናቀቅ ነጥብ መጣሉን ተከትሎ ሊጉ ሊጠናቀቅ 6 ጨዋታዎች እየቀሩት ወደ ታችኛው ሊግ መውረዱን አረጋግጧል። ወልዋሎ በ28 ጨዋታዎች የሰበሰባቸው ነጥቦች 14 ሲሆኑ ቀሪ 6 ጨዋታዎችን ቢያሸንፍ እንኳን 33 ነጥብ ይዞ 14ኛ ደረጃ ላይ ከተቀመጠው ኢትዮ ኤሌክትሪክ ጋር በነጥብ ሊስተካከል ስለማይችል በሂሳባዊ ስሌት ከሊጉ መውረዱ ተረጋግጧል። በሌላ በኩል ኢትዮጵያ መድን ከተከታዩ ኢትዮጵያ ቡና በ9 ነጥቦች በመራቅ ሊጉን ሲመራ፣ ባህር ዳር ከተማ 3ኛ ደረጃ ላይ ተቀምጧል። ስሁል ሽረ፣ አዳማ ከተማና መቀለ ሰባ እንደርታ ደግሞ ከወልዋሎ ከፍ ብለው ወራጅ ቀጠና ላይ የተቀመጡ ቡድኖች ናቸው። በሐዋሳ ዩኒቨርሲቲ ስቴዲየም ሲካሄድ የቆየው የኢትዮጵያ ፕሪሚየር ሊግ በዛሬው ዕለት ሀዲያ ሆሳዕና ከስሁል ሽረ ጋር ባደረጉት ጨዋታ የተጠናቀቀ ሲሆን ከ31ኛው ሳምንት ጀምሮ የሚደረጉ የመጨረሻ 6 ጨዋታዎች በአዳማ ከተማ ይካሄዳሉ። የጀርመን ቡንደስሊጋ ፍጻሜውን አገኘ። ከአራቱ የአውሮፓ ታላላቅ ሊጎች አንዱ የሆነው የጀርመን ቡንደስሊጋ የ2024/25 የውድድር ዘመን በትናንትናው ዕለት ከተደረጉ ጨዋታዎች በኋላ ፍጻሜውን አግኝቷል። ቀደም ብሎ የቡንደስሊጋውን አሸናፊነት ያረጋገጠው ባየር ሙኒክ በመጨረሻው ጨዋታ ሆፌንሃይምን 4-0 በማሸነፍ ነጥቡ 82 አድርሷል። እንግሊዛዊ ተጫዋች ሃሪኬን በ26 ግቦች ኮከብ ግብ አግቢ ሆኖ በማጠናቀቁ በመጀመሪያው 2 ዓመታት የቡንደስሊጋውን የወርቅ ጫማ ያሸነፈ የመጀመሪያው ተጫዋች ሆኗል። ባየር ሙኒክ፣ ባየር ሊቨርኩሰን፣ ኢንትራክት ፍራንክፈርት እና ቦሩሲያ ዶርትመንድ ከአንደኛ እስከ 4ኛ ያለውን ደረጃ ይዘው በማጠናቀቅ በቀጣይ ሻምፒዮንስ ሊግ ተሳታፊ መሆናቸውን አረጋግጠዋል። በተጨማሪም ፍሬቡርግ ዩሮፓ ሊግ፣ ሜንዝ ኮንፈረንስ ሊግ የሚያሳትፋቸውን ደረጃ ይዘው አጠናቀዋል። ቦም እና ሆልስቴርኬል የመጨረሻዎቹን 2 ደረጃዎች በመያዝ ከጀርመን ቡንደስሊጋ ወደ ታችኛው ሊግ ሲወርዱ 16ኛ ደረጃን ይዞ ያጠናቀቀው ሄደንሄም በቡንደስሊጋው ለመቆየት የጥሎ ማለፍ ጨዋታ ያደርጋል። ፒኤስቪ የሆላንድ ኤርዲቪዜ ሻምፒዮን ሆነ። ያልተጠበቀ አጨራረስ የታየበት የሆላንድ ኤርዲቪዜ ትላንት በተደረጉ ጨዋታዎች ተጠናቋል። ኤርዲቪዜውን የመጨረሻዎቹን 5 ጨዋታዎች በሙሉ ያሸነፈው የአምናው ሻምፒዮን ፒኤስቪ ለተከታታይ 2ኛ ጊዜ ሻምፒዮን ሆኗል። 5 ጨዋታዎች እስኪቀሩ ድረስ በ9 ነጥብ ልዩነት ይመራ የነበረው አያክስ ደግሞ በመጨረሻዎቹ 5 ጨዋታዎች በጣላቸው 10 ነጥቦች ምክንያት 2ኛ ሆኖ አጠናቋል። ፒኤስቪ ትላንት ሻምፒዮን መሆኑን ተከትሎ ያሳካቸውን የኤርዲቪዜ ዋንጫዎች ብዛት 26 አድርሷል። 2ኛ ሆኖ ያጠናቀቀው አያክስ ኤርዲቪዜውን 36 ጊዜ በማሸነፍ ቀዳሚ ነው። 2 የሴሪኤ የመጨረሻ ጨዋታዎች የቀን ለውጥ ተደረገባቸው። ሻምፒዮናው ያልታወቀው የጣሊያን ሴሪ ቀጣይ እሁድ በሚደረጉ የመጨረሻ ሳምንት ጨዋታዎች ፍጻሜው እንደሚያገኝ ይታወቃል። ሆኖም የዋንጫ አሸናፊውን የሚለዩ 2 የሴሪ መርሃ ግብሮች የጨዋታ ቀለውጥ እንደተደረገባቸው ይፋ ሆኗል። ሴሪውን በ79 ነጥብ የሚመራው ናፖሊ በሜዳው ከካግላሪ፣ በ78 ነጥብ 2ኛ ደረጃ ላይ የተቀመጠው ኢንተር ከሜዳው ውጪ ከኮሞ ጋር እሁድ በተመሳሳይ ሰዓት ከቀኑ 10 ሰዓት ላይ ጨዋታቸውን እንዲያደርጉ ተይዞ የነበረው መርሃ ግብር የቀለውጥ እንደተደረገባቸውና ከእሁድ ወደ አርብ መዛወሩን ሴሪው ዛሬ አስታውቋል። ጨዋታዎቹ የቀን ለውጥ የተደረገባቸው የሻምፒዮንስ ሊግ ፍጻሜ ተፋላሚው ኢንተር ሚላን ተጨማሪ የእረፍት ቀን እንዲያገኙ ነው ተብሏል። ሌሎች ጨዋታዎች ግን በተያዘላቸው የጊዜ መርሃ ግብር መሰረት እሁድ ይካሄዳሉ። ናፖሊ ጨዋታውን ካሸነፈ በቀጥታ ሻምፒዮን መሆኑን ያረጋግጣል። ኢንተር ደግሞ ከሱ ማሸነፍ በተጨማሪ የናፖሊ ነጥብ መጣል ይጠብቃል። ሁለቱ ክለቦች ሊጉን በኩል ነጥብ ከጨረሱ ግን የጥሎ ማለፍ ጨዋታ ለማድረግ እንደሚገደዱ ይታወቃል። ሊጉ በኩል ነጥብ ከተጠናቀቀ የስኩዴቶን አሸናፊ ለመለየት ናፖሊ ከኢንተር ሚላን የዛሬ ሳምንት ሰኞ የጥሎ ማለፍ ጨዋታቸውን የሚያደርጉ ይሆናል። በሴሪው 3ኛ ደረጃ ላይ የተቀመጠው አትላንታ ናፖሊና ኢንተርን በመከተል ሻምፒዮንስ ሊግ ተሳታፊ መሆኑን ሲያረጋግጥ፣ ጁቬንቱስ፣ ሮማና ላዚዮ 4ኛ ደረጃን ለመያዝ በመጨረሻ ጨዋታቸው ይፎካከራሉ።
በመጨረሻም አዳዲስ የተጫዋቾች ዝውውርን በተመለከተ ያገኘናቸውን አጫጭር መረጃዎች እናካፍላችሁና የዛሬውን ስፖርት ዘገባችን እናጠቃል። ሪያል ማድሪድ በብዙ ክለቦች ሲፈለግ የነበረውን የበርንባውዙን የተከላካይ ስፍራ ተጫዋች ዲን ሆይሰንን ዝውውር ማጠናቀቃቸውን ይፋ አድርገዋል። ስፔናዊ የተከላካይ ስፍራ ተጫዋች ዲን ሆይሰን በሪያል ማድሪድ ቤት እስከ 2030 የሚያቆየውን የ5 ዓመት ኮንትራት ፈርሟል። ሎስ ብላንኮቹ ለስፔናዊ ተጫዋች 50 ሚሊዮን ፓውንድ የኮንትራት ማፍረሻ ክፍያ የከፈሉ ሲሆን ተጫዋቹ በዓለም ክለቦች ዋንጫ የቡድኑ አባል ይሆናል ተብሎ ይጠበቃል። በሌላ በኩል አሌክዛንደር አርኖልድን በነፃ ዝውውር ለማድሪድ አሳልፈው የሰጡት ሊቨርፑሎች የባየር ሊቨርኩሰኑን የመስመር ተጫዋች ጀርሚ ፍሪምፖንግን ዝውውር በማጠናቀቅ ላይ መሆናቸውን ፋብሪዚዮ ሮማኖ ዘግቧል። ተጫዋቹ በዛሬው ዕለት ሊቨርፑልን ለመቀላቀል የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። የ24 ዓመቱ የቀይ መስመር ተጫዋች ጀርሚ ፍሪምፖንግ በሊቨርፑል ቤት የ5 ዓመት ኮንትራት ይፈረማል የተባለ ሲሆን ሊቨርፑል ለተጫዋቹ ውል ማፍረሻ ለሊቨርኩሰን 35 ሚሊዮን ዩሮ መክፈላቸው ተገልጿል። ሊቨርፑል በተጨማሪም የበርንማውዙን ተጫዋች ሚሎስ ኮርኪዝን ለማስፈረም ንግግር እያደረጉ ነው ተብሏል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ አድርሰናል። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ